ደስ ስለኝ እናትሽ ፀጉርሽን አትደብስሽም ነበር? ልነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግራት ቃል ግቢልኝ። አሁን ጋሼ ተረጋጋሽ ሰላም። ለምንድን ነው አንገቴን የምታስደፊ? አንቺ እኮ ልጄ ነሽ። ለምንድን ነው እንደ ጠላት እንደዚህ በእኔ ላይ ለመግፋት እንደዚህ የምትሆኙ? ለምንድን ነው አቢጌል? ራሳለው በቃ ግን አባዬ ግን ምን ሲል ነው የወለደሽ? አመማት እንዴ? እኔም አልገባኝም እማዬ፣ ግን በጣም አልቅሳ ነበር ብታይ። ማለት የት? እኔ እንጃ እማዬ፣ ጠይቂያት እስኪ። ምን ሆነሽ ነው ያለቀሽው በያት። ውይ እስኪን አሟት ወይ ደግሞ የሆነ ነገር አምሯት እንዳይሆን ብቻ። እና እማዬ እኔ ልቀስቅስልሽ አይደል? አይ ተያት፣ ግድ የለም ትረፍ። በኋላ ስትነሳ እኔ ራሴ አረጋግቼ እጠይቃታለሁ። እሺ ቆይ እንዴት ነው ለአባዬ እወዳታለሁ ብሎ ሊነግረው የሚችለው እማዬ? እኔም እንደዛ ነበር ያልኩት፣ ግን ደግሞ እንደ እውነቱ ከሆነ የናታን አይናፋርነት ያን ያክል አይደለም። ያው እንግዲህ እሱ አገባሻለሁ የሚልሽ ከሆነ ከእሱ ጋር በደንብ አውሪ። እወድሻለሁ አገባሻለሁ ካለ እኛ ለመዳር ዝግጁ ነን። ሰላም ዛሬ በሚገርም ሁኔታ እንግዲህ ልጇን የምታገኝበት እለት ነው ማለት ነው። ቤተሰቦቻችን በጣም ደስ የሚል ነገር ነው ዛሬ ዳጣ ድራማ ላይ እያየን ያለ ነው። ምክንያቱ ደግሞ ያ ወይዘሮ ሰላም ከብዙ አመታት ልፋትና ድካም በኋላ ዛሬ ልጇን የምታውቅበት እለት ነው። እንግዲህ ዳጣና ሰላም እናትና ልጅ ናቸው፣ ግን ያው ሳይተዋወቁ 20 አመታት ሆነዋል ማለት ነው። ያኔ ባለመታወቅ ብቻ ሳይሆን በቃ ምንም በህይወት መኖር አለመኖራቸው ለራሱ በ50% ናቸው። በህይወት መኖሯንም ዳጣን ትኖራለች አትኖርም። ያው ሰላምም በእናትነት አንጀቷ ልጅ ሙታ ይሆን አለች ይሆን እያለች እንግዲህ እየጠበቀች እንግዲህ ያው በሰራተኝነት ሳትወድ በግድ ሰው ቤት 20 አመታትን አስቆጥራለች። ዳጣ ደግሞ እንግዲህ ያደገችው እንደሚታወቀው በጓዳና ነው። ጎዳና ላይ ስታድግ ደግሞ እናቷን እናቴ እውነት በህይወት አለች ይሆን የለች ይሆን? እንዴት ጎዳና ላይ ልጣል ቻልኩኝ? እናቴ ሙታ ቢሆን ሆንስ ማለት እንዴት ነው? ግን እንዴት እናት እንዲሁ ምን ያክል ቸግሯት ቢሆን ነው? ወይስ ምን ያክል ብትጠላኝ ነው? በምን አይነት ሁኔታ ብወለድ ነው እንደዚህ የተጣልኩት? እያለች ራሷን እየጠየቀች ከራሷ ጋር እንግዲህ ቤተሰብ ያለኝ ራሱ ሳይመስላት እንግዲህ ረጅም አመታትን አሳልፋለች። ከ18 እንግዲህ ከ19 አመት በኋላ በ18 አመት በኋላ እንግዲህ እነ ሞገስንና እነ ብሩክ ጋር በአጋጣሚ ሁኔታ ተገናኝታ በእነሱ ጋር እየኖረች እያለች ነው እንግዲህ ሞገስ በተለያየ አጋጣሚ እንዳያችሁት ለምን ቤተሰቦችን አትፈልጊም ሲላት፣ እንዴ ምን ይዤ ነው የምፈልገው? ምክንያቱም ምንም አይነት ኢንፎርሜሽን የምታውቀው ስለ እናቷም ሆነ ስለ አባቷ እንዲሁም ደግሞ ስለ ቤተሰቦቿ የት ሰፈር አካባቢ የሚለውን ነገር የምታውቀው ነገር ስላልነበረ ከረጅም ጊዜ በኋላ እንግዲህ ሞገስ ለምን በሚዲያ አታናትይም? ምናልባት እኮ አንቺ ዛሬ እንደዚህ ቤተሰቦችን እንትን እንደምታያቸው ሁሉ እነሱ ምናልባት እየፈለጉሽ ይሆን ይችላል። ሰው ለምን እንትን አታሳውቂም ባላት መሰረት እሷም እንግዲህ ከዛ ወዲህ ጉጉት አድሮባት ያው ብዙ ነገሮችን ሞክራ መጀመሪያ አብረዋት ጎዳና ላይ የሚያድሩ ልጆችን ከዛም አልፎ እንግዲህ ዳጣ ስትጣል እንዴት አድርጎ እንደጣላትኝና ቤተክርስቲያን በር ላይ ጥሏት ሄዶ ሰውዬ ሄዶ እዛ ግቢ እንዲገባ ተከታትላ የነበረችው ልጅ ከዛም እንግዲህ ብዙ ነገሮችን አንድ ላይ በማደንተን በማለት በሚገርም ሁኔታ የዳጣን ቤተሰቦች ለማግኘት ተችሏል ማለት ነው። በተለይ አባቷን ከዛ ከተገኙ በኋላ እንግዲህ አንዴ ባህር ዳር ከባህር ዳር ደግሞ እንደዚህ ጣኑ ተሽጦ ቤቱ ግማሽ ቤታቸው ፈርሶ ምናምን ብዙ ቻሌንጆች አልፋ እንግዲህ መጨረሻ አባቷን አግኝታለች። አባቷን ስታገኝ ደግሞ ነው አይደለም የሚለው ነገር በጣም አሳሳቢ ነበረ ማለት ነው። ከዛም እንግዲህ ያው ዲኤንኤ ምርመራ ያው ከሁሉም ቀድማ አብይል ነው የምታውቀው ዲኤንኤ ምርመራውን አስመርምራቸው ነበረ። ግን ውጤቱ ጥሩ ላይ እንትን አልነበረ ማለት ፎልስ ነበረ፣ የተሳሳተ ነበረ። ወይም ደግሞ አባትና ልጅ እንዳሉ ነበር የሚያሳየው። ግን በኋላ
ዳጣም ስትረዳው ጸጉር ወስዳ በጸጉር እንትን ስለነበረ ሜዲካሉ የተወሰደው የጸጉር እንትን የወሰደችው ሳምፕል የዳጣን ሳይሆን የሰላምን ስለነበረ በዛ ምክንያት ፌል አድርጎባታል ማለት ነው። እሱን እንግዲህ ምንም ሳትል ዳጣ እንደገና ከአባቷ ጋር ሜዲካል ምርመራ አድርገው እንግዲህ አባቷን አወቀች ማለት ነው። በዛም እንግዲህ በጣም ደስተኛ ሆና እየኖረች ነው። አባቷን ካረጋገጠች በኋላ እንግዲህ እናቴስ በህይወት አለች ወይ? የት ናት? እንዴት ናት እናቴን እያለች ተደጋጋሚ ጥያቄ የጠየቀችው ነበረ። ግን ከዳጣ ጥያቄ በላይ እንግዲህ የሰላም ጥያቄ በርትቶ ዛሬ ግዴታ መጋፈጥ እንዳለበት ደረጃ ተሰምቶት እንግዲህ ፊት ለፊት ለመጋፈጥ ተገዷል ማለት ነው። ቤተሰቦቻችን ያው መጀመሪያ ላይ አይ ቆይ ተረጋጊ እያለ ብዙ ነገሮችን ታግሳዝ ብደርስም ሰላም አሁን ላይ አንደኛ ዳጣን ስታያት በአንዳንድ ነገሮች የምታደርገው እንትን ጥርጣሬዋ፣ ሁለተኛ ደግሞ አሁን እሷን ነብሰ ጡር ወይም እርጉዝ ስለሆነች የመውለጃዋ ሰዓት እየቀረበ ስለሆነ ከመውለዴ በፊት የልጅን ሁኔታ ማወቅ አለብኝ ብላ ስለወሰነች እንግዲህ ደረጀን በጠባዱ ጥያቄ በጥያቄ እያፋጠጠችው ነው የምትገኘው። እንግዲህ ጥያቄዋን ግዴታ ለመመለስ የተገደደበት ዋና ምክንያት ሰላም እንግዲህ ለወይዘሮ ማርታ የምነግርሽ ሚስጥር አለኝ እስኪ ሰሞኑን ብላ ባለፈው እንትን አለቻት። ከዛ ሄዳ እንግዲህ ለደረጀ ሰላም እኮ እንደዛ አለች ስትለው በጣም ነበር የደነገጠው ምናምን እና ለምንድን ነው ሰላም እንዴት የምታደርጊው ብታስፈራሪ ነው ወይ ስላት፣ አይ ማስፈራራት አይደለም 20 ዓመታትን እዚህ ቤት ተቀምጬ እየጠበቅኩ ያለኩት ልጄ ነው። ስለዚህ ልጄን የማትነግረኝ ከሆነ ይህን ያክል ዓመት ተጠንቅቄ ለትዳርህ ለአንተ ለህይወትህ ተጠንቅቄ ስደርስ አንተ ደግሞ ምንም አታስብልኝ ከሆነ እኔ ራሴ ደግሞ በራሴ መንገድ ሂጄ ነገሩ ይሁን አንተ ለእኔ ማታስብልኝ ከሆነ እኔ ይህን ያክል ማሰብና ከአሁን በኋላ ትዕግስት ያልቋል አፈራርሰዋለሁ ስትለው እንግዲህ ደረጀ ባለፈው ሳምንት ስጪ ብሏት ነበረ። ከዛም 1-2 ቀን ስጪ ብሏት መጨረሻም እንግዲህ ነግራት ትናንትና በህይወት እንዳለች ምናምን ሲነግራት እንግዲህ ሰላም በጣም ደንግጣ ነበረ። በዛ ላይ እርጉዝም ስለሆነች በጣም እየፈራ ነው የሚነግራት ደረጀ። ምክንያቱም የሆነ ነገር ፌንት ብትበላለች ወይ በድንጋጤ ራሷን ትጎዳለች ብሎ ስለሚያስብ ማለት ነው። በመጨረሻም እንግዲህ ነግራት በነበረ ጊዜ አቢጌል ተደብቃ እያዳመጠቻቸው ስለነበረ በዛ ምክንያት ሳይነግራት ተለያዩ ማለት ነው። ግን ሰላም በቃ ሰላም ማደር አልቻለችም። በቃ በጣም ነው የተጨነቀችው። በቃ ሁሉን ነገር መስማት ፈለገች። ተደጋጋማ ደውላለት ነበረ። በመጨረሻም ተገናኝተው እንግዲህ ያው ያለውን ነገር ነግሯታል። ያው እንግዲህ ዳጣ ልጇ እንደሆነች ነው ኦልሬዲ። ምክንያቱም ብዙ ነገሮችን ጠርጥራለች ሰላምና እንደው የጠረጠርኩት ነገር ባልሆነ እያለች ነበርና አዎ የጠረጠረችው የሆነው እሱ ምንድነው እንግዲህ ያው ዳጣ ነበር የጠረጠረችው። ምክንያቱም ከሁኔታዋ በዛ ላይ ደግሞ የናጡት አልጠባሁም እንደዚህ እንዳያደኩት ምናምን በቃ ብዙ ነገሮችን ከዳጣ ውስጥ ያለ ሲቀጥል ደግሞ አሁን ላይ ደግሞ ደረጃም ያው እሷ ታውቅሻለች ግን እናትሽ መሆኗን አታውቅም ስላላት አንቺም ያው እንግዲህ እንዳትናገሪ ብሎ ነው አሁን በሚስት እየነገራት ያለው። እስከ መቼ ስትለው እንግዲህ ደግሞ እስከ መቼማ አንደኛ እኔ ለወይዘሮ ማርታ እስከምነግራት፣ ሁለተኛ ደግሞ ይሄን ያክል ጊዜ እኔ ረብቻዬን ደብቄ ስለያዝኩት፣ ሁለተኛ ላንቺ ስለሆነ የምናገረው። ስለዚህ ሁለት ሰው ሚስጥር ሁለት ሰው ጋር ከሆነ ከአንደኛው ጋር ማምለጡ አይቀርም። ስለዚህ ከዛ አንጻር ነው ብሎ እንግዲህ በማስጠንቀቂያም ሌሎችንም ጨማምሮ ነግሯታል ማለት ነው። ሰላምም እንግዲህ እሺ ብላ ቃል ገብታለታለች ላትናገር ወይም ዳጣ ልጇ መሆኗን ሲያስተዋውቃት እሷ ደግሞ እናትሽ ነኝ ብላ ዳጣን ላትል ቃል ገብታለች ማለት ነው። ያው በነገራችን ላይ ዳጣ በፊትም ቢሆን ለዳጣ ያላት እንትን በጣም ልዩ ነው ሰላም ማለት ነው። አሁን ላይ ደግሞ በጣም የተለየ ነው የሚኖራት ሰላም። ታውቃላችሁ ከናታን ጋር ራሱ አንድ ላይ እንዲሆኑ ምናምን ያላት ጥረት፣ በዛ ላይ ለዳጣ የምታደርገው እንክብካቤ፣ ዳጣ እንዴት እንደምትወዳት ምናምን እንደምሳሳላት ታውቃላችሁ። ምክንያቱም መጀመሪያም ላይ ውስጧ ነግሯታል። በተለይ ገና የመጀመሪያ ዝግቤ ስትመጣ ለራሱ የነበራትን ፊቷ ላይ የሚታየው የነበረው ነገር በጣም ከባድ ነበረ ማለት ውስጧ ደንግጧል ምናምን በቃ የእናትነቷ በቃ የሆነ ፊሊንጉ ተሰምቷታልና ከዛን ጀምሮ እንግዲህ እያደረገች ያለችው ነገር ቀጥታ የእናትና የልጅ እንትን ነው ማለት ነው። በመጨረሻም እንግዲህ ቤተሰቦቻችን ዛሬ እናትና ልጅ መሆናቸውን አረጋግጠዋል ማለት ነው። ለዛም በጣም ተደስታለች ሰላም ማለት ነው። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። በያላችሁበት ሰላምታዬ ይድረሳችሁ። ቤተሰቦች ላይክ ያላደርጋችሁ ላይክ አድርጉ። ቪዲዮ ሰብስክራይብ በማድረግ ደግሞ እስከ መጨረሻ ድረስ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁኝ እና ውዶችዬ ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ አዲስ ነገር ብቅ እላለሁኝ። እስከዛ መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ ቤተሰቦች።